በራልኝ ሲባል ሰምታችኋል አይደል? በርግጥ በርቶል ከሆነ በራልኝ ያልከው ብርሃን ይጨምር። አንዳንዱ ልምድ ሆኖበት ነው በራልኝ ይላል፣ የባሰ ሲደናበር ነው የሚቆየው ማለት ነው። እና ልጅ እኮ ሲወለድ ነው ሲወለድ ያ ያለ ይሄን ዓለም ማለት ነው። አሜን። ከዛ ወደ የእግዚአብሔር መንግስት አያይም ማለት ማየት መግባት ማለት ነው። ከዛ ሁለተኛው መግባትስ ምን ተብሎ ይተረጎማል? ማየት መግባት ነው ከተባለ መግባትስ ምን ተብሎ ነው የሚተረጎመው? የገባህበትን ዓለም አንደርስታንድ ማድረግ መረዳት ማለት ነው። መወለድ ብቻ በቂውን አይደለም። የተወለድክበትን ዓለምና የህይወት ስርዓቱን ሁሉ መረዳት። እግዚአብሔር በመረዳት ባለጠግነት ይባርካችሁ። ልጅነት በዳግም ልደት በኩል በእግዚአብሔር መንግስት ውስጥ ሕያው ሆኖ የመከሰት ምስጢር ነው። ልጅነት በዳግም ልደት በኩል በእግዚአብሔር መንግስት ውስጥ ሕያው ሆኖ የመከሰት ምስጢር ነው። እግዚአብሔር ዘር የተካፈሉና በእግዚአብሔር መንግስት ውስጥ የተወለዱ ሁሉ ሊያድጉ ግድ ነው። እድገት ግድ ነው በል እስኪ። እድገት ግድ ነው በል። ብዙ ጊዜ እደጉ፣ እንደግ የሚል ቃል መጽሐፍ ቅዱስ ውስጥ በብዛት ታያላችሁ። በትምህርትም ተምራችሁት ሊሆን ይችላል። ነገሩ ግን በደንብ ስላልተብራራ እንደግ የሚባለው ነገር ለአብዛኞቻችሁ ቦሪንግ ሆኖባችሁ ሊሆን ይችላል። እኔ አሁን እድገትን አብራርተው ያልነገሩኝ ሰዎች ይህን ትምህርት አስተምረውኝ ስለሚያውቅ አልወደውም ነበር። እራሳቸው ሳይገባቸው እድገት የሚለውን በሪሰርቸር አውጥተው እድገት ማደግ። በነገራችን ላይ እንዲህ በሪሰርቸር እያወጣ የምደረድረው ጥቅስ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ትኩስ ነው። የእግዚአብሔር ቃል ሬማ ነው። ዕለት ዕለት የሚወርድ መና ነው የእግዚአብሔር ቃል። መንፈስ ቅዱስ ነው ልብህ ላይ የሚያደራጀው አፍህን የሚሞላው እንጂ ዝም ብለህ የተደራጀ ነገር አምጥተህ ንባብ ይሆናል። ምንም ጥቅስ ነው ጠቅሰህ መጥቶ እንደሱ አታርጉ።